አለመዝነቡ በጣም ያጨናንቀው ነበር ሰው ማለት ነው። አሁን ዛሬ በቃ ደስ ይላል በጣም አያችሁ። ክረምት እንደዚህ ነው በቃ ደስ የሚለው። ክረምት እንዴት ነው ደስ ይላል። ክረምት እንደዚህ ነው ደስ የሚለው። በጣም ደስ ይላል። ዋው ተመልከቱ። ነው ዛሬ ደግሞ ትልልቅ በረድ አለው። አንዳንድ በረድ ትልልቅ አለው ማለት ነው። ትልልቅ በረድ አንዳንድ ይጥላል አልፎ አልፎ አየህ። አው ዝናብ ናፍቆን ነበር። ይሄ ዝናብ በጣም ነበር የናፈቀን። ዋው በጣም ነው ደስ የሚለው። ማርያም በጣም ደስ ይላል። በጣም ደስ ይላል። ተመልከቱ በቃ ወደዚህ ነው የሚመጣው ደግሞ ወደዚህ ነው የሚመጣው። በስማ ይሄ ቀን ስንት ሰው ናፈቀን። ይሄ ቀን ስንት ጊዜ ናፈቀን። ይሄ ቀን በጣም ናፍቆናል። አዎ በቃ በእናትህ ተጨናንቆ ነበር እኮ ገበሬው። አሁን ግን ደስ ይላል በጣም ተመልከተው። አሁን ደስ ይላል በጣም። ክረምት እንዲህ ሲሆን ነው የሚያምረው ራሱ በቃ ወጀቦ ነው ግን ንፋስ አለው። ኃይለኛ ንፋስ አለው። ዋው ተመቸኝ። በጣም ተመቸኝ። ማርያም በጣም የተመቸኝ ዛሬ። ታብታባርጉ ጋይስ ታባርጉት አንዴ። ታባርጉት አንዴ። በነገራችን ላይ ይሄ ክረምት ዝናብ በቃ በጣም እየናፈቀው ነበረ ሰው። ገበሬው ራሱ በጣም እየተጨናነቀ ነበረ። አሁን ግን በቃ ዘነበለት ማለት ነው። አሁን ይሄ ገንቦረው ሉማሜ ነው። ዋው ሩጡ በቃ ሩጡ። ቢመታችሁም ሩጡ በቃ ተመስገን። ወጀልም እየዘነበ ነው። በጣም ደስ ይላል። በእናትህ ታይ ድረስ ቢሄድ በቃ በረው ድረስ ቢነካው ደስ ይለኛል። በቃ መቅደስ፣ ጥርማርያም፣ ሰልኬና፣ ጨለያ፣ አማያ፣ ደረቅ አፈር፣ ጭልጣም፣ ሜሄር፣ ጉናጉና በቃ እንዳለ በረውን በሙሉ በቃ ቢዘንብበት በጣም ደስ ይለኛል። በጣም ደስ ይለኛል። ማርታ አረጋ ጥያቄውን አትመልሽም እንዴ? አመልሽልኝም ወይ? ዋው ማርያም በጣም ነው ደስ ያለኝ። ዝናብ ስለዘነበ በጣም ደስ ብሎኛል። ዝናብ ስለዘነበ ምክንያቱም ሰው በጣም ተጨናንቆ ነበረ። በቃ ዝናብ አልዘንብ ብሎ ተጨናንቆ ነበረ። ተመልከት አሁን ግን በቃ በአንድ ቀን አራሰው በቃ በአንድ ቀን ተመልከት። ዋው በዛ ላይ ደግሞ ጢፍ አለው። በቃ የሆነ ጢፍ አለው፣ ንፋስ አለው። ዋው የገብርዬ ልጅ ሉማሜ ነው እየዘነበ ያለው ሉማሜ ነው። በጣም ከባድ ዝናብ ነው። በጣም ደስ ይላል። ዋው ሉማሜ አብርሃም ሉማሜ ምስራቅ ጎጃም ማለት ነው። በቃ በሁሉም ቦታ እንደዛሬው ዘንቦ ከሆነ ማለት ነው በጣም ነው ደስ የሚለው። ገበሬው ተጨናንቆ ነበር። በጣም ሀሳብ ላይ ነበረ አልዘንብ ብሎ በቃ በስማም። ዛሬ ግን ደስ ይላል። ዛሬ ደስ ይላል። በእናትህ ጥርማርያም የለም። ኧረ በጣም ነው የሚያናደው። ኖ በእናትህ መዝነብ ነበረበት እኮ። ጥርማርያም፣ አማያ፣ ሰልኬና ሁሉም በረውን በሙሉ መዝነብ ነበረበት እኮ። ወይኔ ስማይ። ኧረ ሌላ ቦታ ሁሉም ጋር ዝነብ አንተ ዝናብ። ኧረ ሁሉም ጋር ዝነብ እንዴ! አያልቅብህም እኮ። በደንብ ዝነበው በቃ በደንብ ዝነበው። ብዙ ይፈልግሃል እኮ። ዳመና ምናምን የለም ቢያንስ። ያናድዳል በእናትህ በጣም ነው የሚያናደው። ማርያም ቢዘንብ ደስ ይለኝ ነበረ። ታይ በረው ምናልባት እየመጣ ሊሆን ይችላል። ጢፎ ወደሱ ስለሆነ ሊያመጣ ይችላል። እዚህ እኮ እንዳለ ጨለማ መስሎ ነው የዘነበው። አረ ሁሉም ጋር ይዝነብ። ጸሎት አድርጉ። ሁሉም ጋር ይዝነብ። የምሬን ነው። ይሄ ዝናብ አሁን ይቼ የዘነባትን ዝናብ ሁሉም ጋር ይዝነብ። በቃ እዚህ ዱማሜ ከተማ ከሚዘንብ በቃ ገጠራማ አካባቢ ዝሮ ቢዘንብ ነው የሚሻለው። ጥርማርያም ቢዘንብ በጣም ደስ ይለኛል። በቃ ሁሉም ጋር ቢዘንብ ደስ ይለኛል። ጋይስ በጣም ነው ደስ የሚለው። ምክንያቱም አሁን የሰብል ዛር ነው። እህል የሚወርቅበት ሰዓት ነው። የወደቀ ፍራፍሬ የሚበቅልበት ነው። የተጋደመ እንጨት የሚበቅልበት ነው። ስለዚህ ይሄ ወቅት በተለይ በጣም ዝናብ መዝነብ ነበረበት። ማርታ አሁን እየዘነበ ያለው ሉማሜ ነው። ግን ሌላ ቦታ አሁን ጥርማርያም ምናምን እየዘነበ አይደለም ማለኛ አንድ ወንድማችን ጥርማርያም እየዘነበ አይደለም
ወጀል እየዘነበ ነው አለኝ። ወጀል ዝናብ አለ። በድሉ የሉማሚ ሉማሚ ወጀል እየዘነበ ነው አለኝ። እንግዲህ ሁሉም ጋር ቢዘንብ በጣም ደስ ይለናል። ምክንያቱም ለሁሉም ያስፈልገዋል ይሄ ዝናብ ለሁሉም። በተለይ እንደ ሀገራችን በግብርና ምርት የሚተዳደረው ማህበረሰባችን ብቻ ስላለ ዝናብ በጣም ያስፈልጋል። በዛ ላይ ደግሞ የአርሶ አደር ሀገር ነው። የፎጤ እየዘነበ ነው ይዘንባል። የት እየዘነበ ነው? ምናልባት እናንተ ያላችሁበት ቦታ ላይ እየዘነበ ከሆነ ጻፉልኝ። የዳበናስ እየዘነበ ነው? ጠይቅና ጻፍልኝ። እኔ አላውቅም። እንግዲህ አሁን ግን እዚህ እየዘነበ ነው። እንደምታየው በጣም ዳመና ነው፣ አይታይም ራሱ አካባቢ። የዳበና ምናልባት ዘንቦ ሊሆን ይችላል። ከወደ ላይ ከወደ ደጋ ነው የመጣው። እንግዲህ ይሄን ጎል ስላሴን አካባቢ ይዞ ነው የመጣው። በሁሉም ቦታ ይዘንባል የሚል ግምት አለኝ። በሁሉም ቦታ ይዘንባል የሚል ግምት አለኝ። እንደዚህ ደግሞ በዛ ላይ በግራ ነው ጢፎ የመጣው። አይገርምም? በግራ ነው ጢፎ የመጣው። በቀኝ ነበር በፊት ጢፎ የሚመጣው እና ዛሬ በግራ ነው አመጣጡ። የትኖራ ወጀል ከዘነበ ምናልባት የትኖራ ጋር የመዝነብ እድሉ ሰፊ ይሆናል ብዬ አስባለሁ። የትኖራ የመዝነብ እድል ይኖረዋል ብዬ አስባለሁ ወጀል ከዘነበ። ምክንያቱም ወጀል እየዘነበ ስለሆነ የትኖራ ይዘንባል ብዬ አስባለሁ። ግን በቃው እንዴ ዝነብ እንጂ ዝነብ እንጂ በቃ በደንብ ዝነብ እንጂ እርገጠው በቃ እስከሚነጋ አታብራ። ሲጀምር ማብራት የሚባል ነገር የለም። በቃ ሙሉ ሌሊቱን ዝናብ እስቲ ዝናብ ያስፈልጋል በቃ ለገበሬው እንዴ። ላይፍ ሾርት አዲስ በጣም ብዙ ቤተሰቦቻችን ከጠፋችሁ ከረጅም ጊዜ በኋላ እያዩዋችሁ ነው። ተመስገን። አንዳንዴ ብቅ ማለትም አይከፋም። ብቅ በሉ እንጂ የምንለቃቸውን ቪዲዮዎችም ዋቸው ቀኘት አድርጓቸው። ብዙዎቻችሁ ጠፍታችኋል። እውነት ለመናገር ፎሎ ስናሰራ ብቻ ሳይሆን አንዳንዴ ጎራ እያላችሁ ሰላም በሉን እንጂ ያስፈልጋል እኮ። ዋው ተመስገን ነው ዛሬ መዝነቡ። የእውነት ማህበረሰቡ በጣም ተጨናንቋል። አሁን በሰዓት ዘር በስፋት የሚወርቅበት ነው። እንግዲህ ጤፉ፣ ስንዴው፣ ጥራጥሬው ጋራና ሸንተረሩና ሸለቆ በሙሉ የሚታረስበት ነው፣ የሚዘራበት ሰዓት ነውና ስለዘነበ በጣም ደስ ብሎኛል። ደስ እንዳላችሁ ተስፋ አደርጋለሁ። እናንተ አካባቢ የት ናችሁ? እየዘነበ ነው እናንተ ጋር? ምናልባት እየዘነበ ከሆነ አሳውቁኝ፣ ጻፉልኝ። ግን እኮ ሉማሜ ኮሪደር ያስፈልጋታል። እሺ ለማንኛውም አሁን የሱ ጉዳይ አያሳስበኝም። እኔ በጣም የሚያስጨንቀኝ እዚሁ ገጠራማ ማህበረሰብ ላይ እስካለው ድረስ የዝናቡ አለመዝነብ ነው። እውነት ለመናገር እኔ የሚያሳስበኝ እሱ ነው። እንዳንድ የገበሬ ልጅ እንዳንድ በገጠራማው አካባቢ እንደሚኖር እንዳንድ ደግሞ ባህልና ትውፊቱን እንደሚወድ ዝናብ ነው በሰዓት የሚያሳስበኝ። ከዛ ውጭ ግን ሌላው ነገር የሚያሳስበኝ አለ። እንኳን አብሮ ደስ አለኝ። የት ነው ተናገር? ሉማሜ፣ ምስራቅ ጎጃም ሉማሜ ነው እየዘነበ ያለው። ማርያም አማላጇ የት ነው እያለች ነው? ሉማሜ ነው፣ ምስራቅ ጎጃም ውስጥ ነው። በእንግዲህ በዚህ ዙሪያ በአባል ዙሪያ እየዘነበ ይመስለኛል። ግን ትንሽ ዝቅ ብሎ ጥር ማርያም እየዘነበ አይደለም እያለኝ ነው። ወጀል እየዘነበ ነው አለኝ። አዲስ አበባ አላውቅም እኔ አዲስ አበባ ደግሞ እብድና ዝናብ መቼ ያጣታል? አያጣትም እኮ እሷ ሁሌም አላት። እሷን እንተዋት። ለኛ ይሄኛው ነው በጣም ዋናው አስፈላጊው ይሄኛው ነው።